እንደሚሞትም እንደሚቀበርም እንደሚነሳም ተናግሯል። በተቀበረ ደግሞ ተነሳ ተብሎ ይነገርለታል እና ይዘራ በስጋ ዘነፍስ ወይ ተነሳ በስጋ ዘመንፈስ ይላል። በትንሣኤው ጊዜ የሚያዝን ጎረቤት፣ የሚያዝን ወንድም ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ 55 ቀን ስንጾም ቆይተን በተለይም ደግሞ የመጨረሻውን ሳምንት ሕማማት ብለን የጌታችን የኢየሱስ ክርስቶስን መከራ ስናከብር ቆይተናል። እንግዲህ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ ተቀበረ ብለን ተናግረናል እና የቤተ ክርስቲያን ትልቁ ሐዘኗ ተሰቀለ፣ ሞተ፣ ተቀበረ የሚለው ሲሆን የዚህ ሐዘኗ መሻሪያና ከዚህ ሐዘኗ የምትጽናናበት ትልቁ መጽናኛዋ ደግሞ ተነሳ የሚለው ነው እና ቅዱስ ዳዊት በመዝሙሩ ቅዱስ ዳዊት በመዝሙሩ ተንሳ እግዚአብሔር ከመዘንቅ አምነዋም ወህዳገወይን ከማያል ወህዳገወይን ብሎ እንደተናገረ እግዚአብሔር ከሙታን ተነሳ፣ የወይን ጠጅ ጠጥቶ እንደተወ ጎልማሳ የጌታን መነሳት ቅዱስ ዳዊት ወተንሳ እግዚአብሔር ብሎ የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር መሆኑንና ሞትን ድል አድርጎ መነሳቱን እንደገለጸልን የጌታችን የመድኃኒታችን የኢየሱስ ክርስቶስን መነሳት ዛሬ በዕለተ እሑድ እናበስራለን። በዚህም ደስ እንሰኛለን። በትንሣኤው ብርሃንም የምንዋጅበት ቀን ነውና ለዚህ ታላቅ በዓል እንኳን አደረሳችሁ እላለሁኝ እና እንግዲህ በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል እንዳንዳማኝ ሁላችንም ልናውቀው ልንረዳ የሚገባ ብዙ ምስጢር አለው። ከብዙ ምስጢር መካከል ግን እንግዲህ የመጀመሪያው ጌታችን ሙቶ እንደማይቀር እንደሚነሳ አስቀድሞ ለደቀ መዛሙርቱ እየተናገረ ነበረ። በተለይም አልዓዛር በሞተ ሰዓት ለአልዓዛር እህቶች ቀብሩ ላይ በተገኘ ወይም ደግሞ ለቅሶ ላይ በተገኘ ጊዜ አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ እያለ ፍጥረት ሁሉ ሰው ሁሉ ቢሞት ማስነሳት የሚችል የማስነሳት ስልጣን በሱ ዘንድ ያለ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ለማርታና ለማርታ እህት ለማርያም የአልዓዛርን ሞቶ አይቀርም ይነሳል፣ ማስነሳት እችላለሁ እያለ ጌታችን ትንሣኤ መሆኑን እኔ ትንሣኤ ነኝ ሕይወትም ነኝ እያለ ይናገር ነበረ። የብቻ አይደለም ስለ ራሱም ጭምር እንደሚሞት እንደሚነሳ አስቀድሞ በነቢያት ትንቢት ተናግሯል። ራሱም 3 ዓመት ከ3 ወር ዙሮ ሲያስተምር ተናግሯል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ስንመለከት ንስቱ ወለዝንቱ ቤተ መቅደስ ወበሰልስቱ ዕለት አነስኦ። እንግዲህ በዘሩባቤል 46 ዓመት ዘመን ጨርሶ የተሰራውን ቤተ መቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስ አፍርሱት፣ በ3ኛው ቀን እኔ አነሳዋለሁ እያለ ይናገር ነበር። ዮሐንስ ወንጌላዊ ይህንን እየተናገረ የነበረው ስለ ሰውነቱ እንጂ ስለ ቤተ መቅደሱ አልነበረም ብሎ ይገልጻል። የተነገራቸውም አልተረዳቸውም ነበረ። ወንጌላዊ ግን ሲጽፍ ምን ብሏል? እንዲህ በ3 ቀን አነሳዋለሁ ያለው ስለ ራሱ ሰውነት ነበረ ብሎ ምን ማለት ነው? በሉ ሰቅላችሁ ግደሉኝ፣ ብትገሉኝም እንኳ ተቀብሬ እንዲሁ ሙቼ መቀር አይደለም፣ በ3ኛው ቀን እነሳለሁ ብሎ ስለ ራሱ ሰውነት ይናገር እንደነበረ ቅዱሳት መጽሐፍት ያስቀምጥለው። ዮሐንስ ወንጌል ምዕራፍ 2 ስናነበው እዛ ላይ እናገኛለን እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞቱንም አስቀድሞ ተናግሯል፣ መነሳቱንም አስቀድሞ ተናግሯል ማለት ነው። ከሞተ በ3ኛው ቀን እንደሚነሳ እንዲሁ ሌላ ቦታም የማቴዎስ ወንጌል ምዕራፍ 12 ላይ እንዲህ ይላል፣ እስመ በከመ ዮናስ ነበረ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ሀሎ ለወልደ እጓለ እመሕያው ይነብር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ ይላል። ምን ማለት ነው? ዮናስ በከርሰ አንበሪ በአሳ ሆድ ውስጥ 3 መዓልት 3 ሌሊት አውሎ አድሮ ወደ ነነዌ ሄዱ እንደተተፋ ወይም እንደወጣ ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ የሰው ልጅ አለ ለወልደ እጓለ እመሕያው አለ። የሰው ልጅም ደግሞ እንዲሁ በልበ ምድር በምድር ልብ ውስጥ 3 መዓልት 3 ሌሊትን አድሮ ውሎ ይነሳል ሲል ትንሣኤውን በዮናስ በኩል ጌታችን አስረድቶናል።
ጌታችን ታዲያ መነሳቱን በዮናስ በኩል ነግሮናል። በቤተ መቅደሱ በኩል አድርጎ እንደሚሞትም እንደሚቀበርም እንደሚነሳም ተናግሯል። እንግዲህ ታዲያ ትንሣኤ ስንል መነሳት ነው። ለመነሳት ደግሞ ምን አለው ማለት ነው? መቀበር አለ ማለት ነው። ስለተቀበረ ነው ትንሣኤ ብለን የተናገርነው። ስለሞተ ሕያው ነው እንለዋለን። ስለሞተ ሕያው ነው እንለዋለን። ስለተቀበረ ደግሞ ተነሳ ተብሎ ይነገርለታል እና ጌታ እንደሚነሳም እንደሚነገርም እንዲህ ብሎ ተናግሯል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚነሳ እንደተናገረ እንዲሁ ተነስቷል። እንዲሁ በመንፈቀ ሌሊት ተነስቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቷል። ታዲያ የጌታችን የኢየሱስ ክርስቶስ ዕለተ ዓርብ 11 ሰዓት ላይ ዮሴፍ ኒቆዲሞስ ቀበሩት ብለን ተናግረን ስለነበረ በዚሁ መንፈቀ ሌሊት ደግሞ ያው ተነስቷል ብለን እንናገራለን። መላእክቱም በራስጌና በግርጌ ሆነው ሕያውን ከሙታን መካከል ስለምን ትፈልጉታላችሁ እያሉ በወንጌላውያኑ እንግዲህ ስለ ትንሣኤው ወንጌላውያኑ ሲጽፉ እንዳስቀመጡልን ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ብለው ተናግረዋል። ከሙታን መካከል ሲል ሙቶ ነበር፣ አሁን ግን እንደ ሌሎቹ ሙታን ሙቶ የቀረ አይደለም አለ። ተነስቷል ማለት ከሙታን ከአዳም ጋር ለምን ትፈልጉታላችሁ ነው። ከአዳም ጋር አዳም ሙቷል፣ እውነት ነው። በአካለ በምንድን በስጋ እንደሞተ ነው። አሁንም አልተነሳም አዳም። ክርስቶስ ግን ምን ብሏል? ተነስቷል። ከነ አዳም ጋር አትፈልጉት፣ ከነ አብርሃም ጋር አትፈልጉት፣ ከሌሎችም አበው ጋር አትፈልጉት። ከሙታን መካከል እሱ ተነስቷል ነው። ታዲያ እነዚህን አበውን ሁሉ ያስነዛ ዘንድ ያለው እኔ ትንሣኤና ሕይወት ነኝ ያለ ክርስቶስ አሁን በሙታን መካከል የለም ተነስቷል ብለው ደቀ መዛሙርት ሁሉ መነሳቱን ያበሰሩበት ታላቅ ዕለት ነው። ይህንን ብስራት የመላእክትን ብስራትም እኛ የምንሰማበት ወይም የሰማንበት ዕለት ነው። ይህ ትንሣኤ በዓል የምናከብረውና ጌታ ተነስቷል አለ። ይህ ማለት ነው የመጀመሪያው ጌታ ኢየሱስ ክርስቶስ እንደሚሞት እንደሚነሳ እንዲሁ ተናግሮ ነበረ። ይኸው ተነስቷል ነው። ታዲያ በዚህ በመነሳቱ ታዲያ ምንድነው የሚያስረዳን ብለን ስናስብ ምንድነው የሚለን? ደምሰሶ ለሞት በሞቱ ይላል። በሞቱ ሞትን ደመሰሰው አጠፋው ነው። ሞቱን በሞቱ እንዳጠፋ ያሳያል። ከሙታን መካከል አትፈልጉት ማለትም እሱ ሙቶ በስብሶ እዛ እንደናዳም የሚቆይ አይደለም ነው። ታዲያ አሁን ተነስቷል፣ በሶስተኛው ቀን ድል አድርጎ ተነስቷል። ታዲያ እዚህ ላይ አባቶቻችንም እንደሚያስተምሩን ቅዱስ ጳውሎስም እንደገለጸው ምንድነው ያሳየን? ሞቱን በሞቱ እንዳጠፋው ነው። አዳም ሞተ የምንለው የሞት ሞት ነው። የሞት ሞት አዳም ሞቷል። አሁን የሞት ሞት ሲባል የስጋ ሞትም የነፍስ ሞትም ማለታችን ነው። ትላንት ዓርብ ላይ ጌታችን ኢየሱስ ክርስቶስ ነፍሱ ከስጋው ተለየች ሞተ ብለን ተናግረናል 9 ሰዓት ላይ። ታዲያ የሞት ሞት ነው ለአዳም የተፈረደውና አዳምም የሚክሰው የሞት ሞቱን ሁለቱንም ሞት ይክሳል። የነፍስ ሞቱንም ይክሳል፣ የስጋ ሞቱንም ይክስ ዘንድ አለውና ለምሳሌ 9 ሰዓት ላይ ነፍሱ ከስጋው ስትለይ በዕለተ ዓርብ የነፍሱን ሞት ክሷል። በስጋ ሞቶ የነፍሱን ሞት ክሷል። ክርስቶስ በስጋው ሲሞት የአዳምን የነፍስ ሞት ክርስቶስ በስጋ ሲሞት የአዳምን የነፍስ ሞት አጠፋ፣ ሕይወተ ነፍስንም ይሰጠዋል። አሁን ክርስቶስ በስጋ ሞቷል። የስጋ ሞት ግን ገና አልተሻረም። ታዲያ በ11 ሰዓት ላይ በዮሴፍና በኒቆዲሞስ አማካኝነት ወደ መቃብር ወርዷል። በስጋ ሞቶ ስለሆነ ክርስቶስ በስጋ ምውት ነው፣ በመንፈስ ግን ሕያው ነው። ሞተ በስጋ ወሐየው በመንፈስ እንዳለ ቅዱስ ጴጥሮስ። ታዲያ ወደ መቃብር ወረደ። በስጋ ምውት ነው፣ በመለኮት ግን ሕያው ሆኖ ወደ መቃብር ወረደ። በመቃብር ከወረደ በኋላ 3 መዓልተ 3 ሌሊት ሲሞላው እሁድ መንፈቀ ሌሊት ላይ ደግሞ ክርስቶስ ተነሳ። ሲነሳ ጥንት በስጋ ሞቶ ሕይወተ ነፍስን የካሰ ሞተ ነፍስን የገደለ ሕይወተ ነፍስን የሰጠ ክርስቶስ አሁን ላይ ደግሞ ሞትን ድል አድርጎ ተነሳ ስንል ሞተ ስጋን ገድሎ ሕይወተ ስጋን ይሰጣል ማለት ነው። በትንሣኤው ሞተ ስጋን ይገድለዋል። በስጋ ሞቶ ሞተ ነፍስን እንዳጠፋ በመነሳት ደግሞ ሞተ ስጋን ያጠፋል እና ከሙታን ጋር አትፈልጉት ማለት ሞተ ስጋን ድል ነስቶ ተነስቷል። ሞት ይዘው ዘንድ አልቻለም ማለት ነው። ሐዋርያው ቅዱስ ጳውሎስ አይቴ እንከ ቀኖትከ ከሞት ወአይቴ እንከ መውዕትከ ሲኦል፣ ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳትሽስ የታለ ተብሎ የተነገረው በቅዱስ ጳውሎስ እንዲህ የፎከረው ለዛ ነውና ሞትን ነው። ሞትን ያጠፋ ዘንድ ክርስቶስ ምን ይላል ማለት ነው? ሙቷል። ሙቶ ሞተ ነፍስን አጠፋ፣ ሕይወተ ነፍስን ሰጠ። አሁን ደግሞ በመነሳቱ ምን ያደርጋል? ሞተ ስጋን ገድሎ ሕይወተ ስጋን ሰጥቷል ማለት ነውና ተነስቷል። እና ክርስቶስ ሞት ተነሳ ብለን ስንናገር አንደኛ ምንድነው የምንረዳው? የመጀመሪያው እንደሚሞት እንደሚነሳ ተናግሮ ነበር ነው። ሁለተኛው ደግሞ ሞተ ስጋን ገድሎ ሞተ ስጋን በትንሣኤው እንደገደለ ያስረዳናል። እኛም ነገ እንደምነሳ እንረዳለን እና በክርስቶስ ትንሣኤ ላይ ብዙ ነገሮች የምንረዳቸው አሉ። የመጀመሪያዎቹ እነዚህ ሁለቱ ናቸው። ሶስተኛው ደግሞ በክርስቶስ ትንሣኤ ላይ የምንረዳው ጉዳይ ምንድነው ሲባል ሲነሳ ክርስቶስ ደግሞ የሚገርመው ደቀ መዛሙርቱም ሂደው እንዳዩት ሴቶችም ሂደው እንደተመለከቱት
መቃብሩ ላይ ልብሱን ጥሎ ነበር ሄዶ መግነዙን የተገነዘበትን መግነዙን ጥሎት ነበር ሄዶ መግነዙን ጥሎት ሄዶ ነበር። ይህ ታዲያ ምንድነው የሚያሳየን ካል ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳት ብቻ አይደለም፣ ሲነሳም የተገነዘበትን ልብሱንም ጥሎ ነው ሄዶ። ይሄ ምን ያሳያል ስንል ሐዋርያው ቅዱስ ጳውሎስ ምን ይላል? ይዘራ በዘይማስን ወይትነሳ በዘኢማስን፣ ይዘራ በሐሳብ ወይትነሳ በክብር፣ ይዘራ በድካም ወይትነሳ በኃይል፣ ይዘራ በስጋ ዘነፍስ ወይትነሳ በስጋ ዘመንፈስ ይላል። ምን ማለት ነው? ይዘራ አለና በዘይማስናል፣ በሚጠፋ በሚበሰብስ በሚፈርስ ስጋ አለ ይቀበራል አለ። እንደገና ነው ወይትነሳ በዘኢማስን፣ በማይፈርስ በማይበሰብስ ስጋ ይነሳል ታድሶ ማለት ነው። ከዛ ምን አለ ቀጠለና ይዘራ በሐሳር አለ። ከዛ በጉስቁልና ማለት ሌሎች ተሸክመውት በሚሄዱት ሌሎች በሚቀብሩት ደካማ ስጋ ይቀበራል አለ። ወይትነሳ በክብር አለና ሲነሳ ግን በክብር በሚያስፈራ ግርማ ይነሳል አለ። በሚያስፈራ ግርማ ይነሳል ይለናል። ሌላኛው ደግሞ ምንድነው? ይዘራ በድካም አለ። በድካም ማለት ምንም ኃይል አቅም በሌለው ምን ይላል? በድካም ይዘራል። በድካም ወይትነሳ በኃይል አለ። ሲነሳ ግን በኃይል ይነሳል። ልክ የሄሮድስ አራት ቤት ጭፍራም ጭምር ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበረ ሰዓት ሊጠብቁ እዛ ተቀምጠው ነበር። ሲነሳ ወቀተለ ጸሮ በድህሬሁ ይላል። በኃይል ስለተነሳ ነው ወቀተለ ጸሮ በድህሬሁ እንላለን። ወተንሳ እግዚአብሔር ከመዘንቃ ምንዋ እዩት። እንግዲህ እግዚአብሔር ከእንቅልፉ እንደሚነቃ ጎልማሳ ተነሳ እንላለን። መነሳት ብቻ አይደለም፣ ሲነሳ በኃይል ስለተነሳ ነው። ወቀተለ ጸሮ በድህሬሁ እንዳይነሳ ይጠብቁት ዘንድም ይተባበቁ የነበሩትን የጲላጦስ ጭፍራዎችም ምን አደረገ ነው የሚለው? ወቀተለ ጸሮ ወደ ኋላ ጣላቸው፣ ደነዘዙ፣ ፈዘዙ፣ እዛ ወድቀው ቀሩ እና ኃይሉን ይገልጻል። ታዲያ ይነሳል አለ። ምን ረዳለን? ታዲያ ቀጠለና ምን አለ? የመጨረሻው የሚገርመው ይዘራ በስጋ ዘነፍስ ወይትነሳ በስጋ ዘመንፈስ ይላል። እዚህ የክርስቶስ ትንሣኤ ላይ የምንረዳ ይዘራ በስጋ ዘነፍስ ወይትነሳ በስጋ ዘመንፈስ ምን ማለት ነው? ክርስቶስ ይዘራ በስጋ ዘነፍስ ማለት ነፍስ ህይወቱ ሆና በነበረችው ስጋ ምን አለ? ወደ መቃብር ይወርዳል አለ። በኋላ ግን ወይትነሳ በስጋ ዘመንፈስ አለ። በኋላ ግን መንፈስ ቅዱስ ህይወቱ በሆነ ስጋ ይነሳል ብሎ በመንፈስ ቅዱስ ህይወትነት ምን ይነግረናል ማለት ነው? ታድሶ ስጋ ሁሉ እንደሚነሳ ቅዱስ ጳውሎስ ይገልጻል። ታዲያ ክርስቶስ እዚህ ላይ ተነሳ ስንል በታደሰ አካል ነው የተነሳው ማለት ነው። በኃይል በክብር በማይጠፋ በማይበሰብስ ከዛ በታደሰ መንፈስ ቅዱስ ህይወቱ በሆነ ስጋ ይነሳል ይላል ሐዋርያው ቅዱስ ጳውሎስ ይገልጻል። ታዲያ እዚህ ላይ ምንድነው? ልብሱን ጥሎ ሄደ ነው። ሲነሳ ይላል በማይጠፋ አካል ነውና የተነሳው ልብሱን ጥሎት ሄደ። ክርስቶስ ልብስ መግነዙ የተገነዘው ምንድነው? ሲቀበር ተገንዞበት ነበር። ያን ጥሎት ሄደ ነው። ያን ጥሎ የሄዱ ምንድነው ያስረዳን ካልን ከቅዱስ ጳውሎስ መንፈስ ቅዱስ ህይወቱ በሆነ ስጋ ይነሳል እንዳለን እዚህ ምድር ላይ በኖርንበት ፈቃደ ስጋ አይደለም የምንኖረው ነው። ከትንሣኤ በኋላ ያለው ህይወታችንን ክርስቶስ ልብሱን መግነዙን ጥሎ በመሄድ ነገረን። ምን ማለት ነው? በዚህ ምድር ላይ ስንኖር ያንን የስጋ ፈቃዳችን የስጋ ድካማችን ይህ ነፍስ ህይወት የሆነችው ስጋ ምንድነው የሚፈራረቅበት ፈቃድ በሙሉ እንደሚቀር እዚህ ምድር ላይና ታድሶ ስጋችን በሙሉ በኃይል እንደሚነሳ ምን አለ ማለት ነው? ለማሳወቅ ለመግለጽ ለማስረዳት ክርስቶስ ተገንዞበት የነበረውን ልብሱን ጥሎት ሄደዋል። ልብሱን ጥሎት መሄዱ የኛም ስጋ ይሄ ፈቃዳችን በሙሉ ጥለነው እንደምንሄድና በአዲስ አካል በታደሰ አካል በኃይል አካል ኃይል በለበሰ አካል ከዛ ደግሞ በዚህኛው በሚዋረድ ሞት ድል በሚነሳው ስቃይ ድል በሚነሳው መከራ በሚያገኘው በሚቆስል በሚታመም በሚራብ በሚጠማ በሚደክም አካል ሳይሆን በኃይል በሚጎሰቁል አካል ሳይሆን በክብር የሚነሳና ከዛ ደግሞ የፈቃደ ስጋ በሙሉ እዚህ እንደሚቀርና እንደሚታደስ ለመግለጽ ምን ጥሎ ሄደ ማለት ነው? ልብሱን ሁሉ ጥሎ ተነሳልን እና ይህንን ትንሣኤያችንን እናከብራለን። ታዲያ በዚህ እጅግ ደስ ይለናል ማለት ነው። እና ያ ነው መጽሐፍትም ይህንን ይገልጹታል። ቅዱሳት መጽሐፍትም ክርስቶስን መነሳቱን ሲገልጹ የእኛን ትንሣኤ እንደሚገልጽ ምን ይላሉ? ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ። እኛም ስጋ በኃይል በክብርና መንፈስ ቅዱስ ሕይወት በሆነ ስጋ እንደሚነሳ ሲገልጹ ሲያስረዳ ይላል። ሲያስተምረን ክርስቶስ ተነሳ ከመ ይምሃረነ ተንሥኦ ሥጋቲነ። የእኛም ስጋ በኃይል መነሳቱን ያስረዳን ዘንድ ያስተምረን ዘንድ ክርስቶስ ተነሳ ብለው መቅድመ ወንጌል ላይ ተቀምጦ እናገኘዋለን ማለት ነው። ታዲያ ይህ ነው በክርስቶስ ትንሣኤ የምናስበው። ሶስተኛው ይሄ ነው ማለት ነው። ይህን ነው የመጀመሪያው እንደሚሞትም እንደሚነሳ ማስረዳቱን ነው። ሁለተኛ ደግሞ ሞትን ምን ማድረጉ ነው? በሞቱ ድል እንደሚነሳ ነው።
መንሳቱን እናስባለን። ሶስተኛው ልብሱን ጥሎ ሄዶ የኛን ክብር የኛን ኃይልና የኛን በመንፈስ ቅዱስ ሕይወትነት ምንኖር መሆናችንን ይገልጽልናል። ሶስተኛውና አራተኛው ደግሞ ምንድነው የምንረዳው በዚህ ካልን ክርስቶስ ሞትን ድል አድርጎ ተነሳልን፣ ልብሱንም ጥሎ ተነሳልን። ከዛም ደግሞ እንደሚነሳም እንደሚሞት እንደሚነሳም ተናግሮ ነበር ካልን ሌላኛው ምንድነው የምንረዳው ብለን ስናይ በራሱ ስልጣን ነው የተነሳው። ክርስቶስ ሲነሳ በራሱ ስልጣን ነው። አሁን አልዓዛር ከሞት ተነስቷል፣ ክርስቶስ ነው ያስነሳው። ወልደ መበለት ከሞት ተነስቷል፣ ክርስቶስ ነው ያስነሳው። ወለተ ኢያኢሮስም ከሞት ተነስታለች፣ ክርስቶስ ነው ያስነሳው። መልሰው ቢሞቱም ተነስተዋል። ዞሮ ዞሮ ትንሣኤ ዘጉባኤንም ስናስብ አጠቃላይ ሰው ሁሉ የሚነሳው በክርስቶስ ስልጣን ነው። የምንነሳው በክርስቶስ ነው። ክርስቶስ ግን ተነሳ ብለን ስንናገር የተነሳው በራሱ ስልጣን ነው። ስለዚህ ክርስቶስን ያስነሳው ራሱ ነው። ምንድነው የሚለው? አብ አንስኦ መንፈስ ቅዱስ አንስኦ ይልና ወተንሳይ በስልጣን ባይት የሚላል። ምንድነው የሚለው? አንተ ሰከኩ ወኖኩ ወተንሳይኩ ይላል። እኔ ተኛው ይላል። ምን ማለት ነው? ሞትኩ ነው። ሞትኩ አንቀላፋው እና ሞትኩ ማለት ነው ትርጉሙ። ልበ አምላክ ቅዱስ ዳዊት መዝሙር 3 ላይ ያስቀመጠው ነው ስለ ክርስቶስ የተነገረ። ታዲያ አንተ ሰከኩ ወኖምኩ ይላል። እኔ ተኛው አንቀላፋሁም ይላል። ወተንሳይኩ ይላል። ተነሳሁም ይላል። ተነሳሁም ሲል ክርስቶስ ራሱ በስልጣኑ እንደተነሳ እንረዳለን። ሌላኛው ደግሞ እስመ እግዚአብሔር አንሳአን ያለ እግዚአብሔር አስነሳኛል። ምን ማለት ነው? እዚህ ላይ ክርስቶስ የተነሳበት ስልጣኑ የራሱ ስልጣን ነው። የአብ ስልጣን የመንፈስ ቅዱስ ስልጣን ነው። የሶስቱም ስልጣን ነው። ክርስቶስ በራሱ ስልጣን ተነስቷል፣ በአብ ስልጣን በመንፈስ ቅዱስ ስልጣን ተነስቷል። ስልጣናቸው ግን አንዲት ናት። አንዲት ስልጣን ስለሆነች በዛች በአንዲት ስልጣን ተነስቷል ነውና ክርስቶስ ተነሳ ብለንና ማን ያስነሳው ካልን በራሱ ስልጣን ነው የተነሳው ነው። እኛ ግን ብንሞትም እንኳን እንነሳለን። ምንነሳው ግን በክርስቶስ ስልጣን ነውና ክርስቶስ የተነሳው በራሱ ስልጣንና ኃይል መሆኑን እንረዳለን ነው። ያ ነው። ሌላኛው ግን ከዚህ የመጨረሻ የምንረዳው ምንድነው ብለን ስናይ አምስተኛው ክርስቶስ የትንሣኤያችን በኩር ነው። ተነሳ እንላለን። አዎ ተነሳ። የትንሣኤያችን በኩር ክርስቶስ ተነሳ። ሐዋርያው ቅዱስ ጳውሎስ የትንሣኤያችን በኩር ክርስቶስ እንደተነሳ አንደኛ ቆሮንቶስ ምዕራፍ 15 ላይ ይገልጸዋል። ክርስቶስ ተነስቷል አለ። እሱ የትንሣኤያችን ሁሉ የሙታን ሁሉ በኩር እንደሆነ ይገልጻል። የሙታን ሁሉ በኩር ሆኖ ተነሳ። እኛ ምንድንም እንደምንነሳ ያስተማርናል። ለመወለዳችን በመወለዱ፣ ለመጠመቃችን በመጠመቁ፣ ለመሞታችን በመሞቱ በኩር እንደሆነን ሁሉ እሱም ደግሞ የእግዚአብሔር ልጆች ለመሆናችንም እሱ የእግዚአብሔር ልጅ ሆኖ ውሉደ እግዚአብሔር እንዳሰኘን ሁሉ ለመነሳታችንም መነሳቱ ምን ነበረ ማለት ነው? በኩራችን ነው ማለት ነው። ክርስቶስ ፊት አውራሪያችን ነው። ለሁሉም ፊት አውራሪያችን ክርስቶስ ነውና በኩራችን መሆኑን እንረዳለን። ክርስቶስ የሞታችን የመነሳታችን ሁሉ በኩር ነው። ከኛ አስቀድሞ ተነሳና በኩራችን መሆኑን እንረዳለን ማለት ነው። እና ታዲያ በመጨረሻው በዚህ ላይ የክርስቶስ መነሳት የመጨረሻው ምንድነው ብለን ስናስብ የክርስቶስ መነሳት ሰማዕታት ለሰማዕትነት ጥራት እንዲኖራቸው፣ ሐዋርያትም በሐዋርያነታቸው፣ መነኮሳትም ዓለምን ትተው እንዲሄዱ ትልቁ ጉዳይ በአንቀጸ ሃይማኖት ላይ አባቶቻችን እንዳስቀመጡ ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን። እንዲጨክኑ፣ እንዲጠነክሩ፣ እንዲበረቱ፣ በሰይፍ እንዲቀሉ፣ ደማቸውን እንዲያፈሱ፣ ወደ እሳት እንዲጣሉ፣ ለአራዊት እንዲሰጡ፣ ዓለምን ዙሮ እንዲያስተምሩ፣ ዓለምን መንነው በገዳም እየተራቡ እየተጠሙ በብዙ እንግልትና ስቃይ እንዲኖሩ መነኮሳት እንዲጨክኑ፣ ሰማዕታት እንዲጨክኑ፣ ሐዋርያት እንዲጨክኑ፣ ሊቃውንትም አይናቸውን እንባቸውን እየጨመቁ ብዕር ቀርጸው ቀለም በጥብጠው ብራና እየጻፉ ምስጢር እያመሰጠሩ ምሳሌ እየመሰሉ በቤተክርስቲያን እንዲጨክነው እንዲያገለግሉ ያደረጋቸው ምንድነው ካልን ትንሣኤ ሙታን ትንሣኤ መኖሩ ነው። ክርስቶስ ሞትን ድል አድርጎ መነሳቱ ሁሉ ሞትን እንዲደፍሩ አድርጓቸዋል። ሁሉ ሞትን የደፈረው ክርስቶስ ሞትን ድል አድርጎ ስለተነሳ ነው። ሞት ጥቅም የለውም አልና ሞት ተሸንፏል። ድል ስለተነሳ አሁን ማንም ሞትን ይፈራል። ምክንያቱም ሰው ቢሞትም እንኳን እነሳለሁ ብሎ ተስፋ እንዲሰንቅ ያደረገው የክርስቶስ መነሳት ነውና፣ ስለዚህ ይህንን ሁላችንም እንረዳልና ሰው ያለውን ገንዘብ ለነዳያን የሚሰጠው፣ ጾሞ የሚከሳው፣ የሚጠቁረው፣ የሚጸልየው፣ የሚሰግደው፣ በጎ ስራ በመስራት መስዋዕትነት የሚከፍለው ሁሉ ምንድነው ካልን ትንሣኤውን ተስፋ በማድረግ ነው። ትንሣኤውን ተነስቶ በቀኝ መቆምን ተስፋ በማድረግ ነው። በትንሣኤው ተነስቶ ዳግም ሶስተኛ ሐዋርያው ቅዱስ አትናቴዎስ በቅዳሴው ላይ ሶስተኛው ልደት ይለዋል። ትንሣኤ ሙታንን ሶስተኛው ልደት ይለዋል። እና ሰው ሶስት ልደት አለ። ከእናት አባቱ የሚወለደው ልደት አለ፣ በጥምቀት የሚወለደው ልደት አለ። የመጨረሻውና ትልቁ ተስፋ የምናደርገው ልደታችን ግን ከመቃብር የምንወለደው ልደት ነው። ይህ ክርስቶስ ያሳየን። ታዲያ ከመቃብር የምንወለደው ልደት ያስቀምጥልናል። ከመቃብር የምንወለደው ልደት የመጨረሻ መንግስቱን የምንወርስበትን ልደት፣ በህይወት የምንኖርበትን ልደት፣ ዘላለም የምንኖርበትን ልደት፣
በቀኝ የምንቆምበትን እንደ መላእክት ሆነን የምንኖርበትን የመጨረሻ ልደት እንዲህ ያሳየናልና ስለዚህ በትንሣኤው ጊዜ ምንድነው የምናስበው ብለን ስናስብ የመጀመሪያው ጌታችን መነሳቱን እናስባለን። መነሳቱን ስናስብ እንደሚሞትም እንደሚነሳም ነግሮን እንደነበረ በመጽሐፍትም እንደተጻፈ፣ ሁለተኛው ሙቶ ተነሳ ስንል ሞትን ድል አድርገው ማለታችን እንደሆነ ሞትን ድል አድርገው መነሳቱን እናስባለን። ሌላኛው ልብሱን ጥሎ ነው የተነሳው። ልብሱን ጥሎ የተነሳው ደግሞ እኛም ነገር አሁን ያለው ስጋችን ደካማ ስጋችን የሚታመም የሚሞት የሚበሰብስ የሚፈናቀል የሚራብ የሚጠማ ስጋችን ሁሉ ታድሰን በኃይልና በክብር እንደምንነሳ የሚያስረዳን መሆኑን፣ ሌላኛው ደግሞ ክርስቶስ የትንሣኤያችን ሁሉ በኩር መሆኑን እንረዳለን። ሌላው ግን አጠቃላይ ጥርዓት ኑሮን መንፈሳዊ ስራ ሰርተን የምናልፈው ትንሣኤ ሙታንን ተስፋ እያደረግን መሆናችንን ይህንን ሁሉ የክርስቶስ ትንሣኤ ያስረዳናል ማለት ነውና ስለዚህ በዚህ በትንሣኤው ሁላችንም እንኳን አደረሰን እላለሁ። በድጋሜ በዚህ በትንሣኤው ወቅት ሁላችንም ሐሴት የምናደርግበት ደስታ የምናደርግበት በተለይ ደግሞ የክርስቶስን ትንሣኤ ስናከብር ተነሳ ብለን መዘመር ማጨብጨብ ብቻ አይደለም። ትልቁ የክርስቲያን ግብሩ ምንድነው ካልን በትንሣኤው ጊዜ የሚያዝን ጎረቤት፣ የሚያዝን ወንድም፣ ተክዞ የሚውል አጥቶ የሚውል ተርቦ የሚውል ተራቁቶ የሚውል ተክዞ የሚውል እንዲህ ደግሞ ብቸኛ ሆኖ የሚውል ተጣልቶ የሚውል ተቀያይሞ የሚውል ሰው መኖር የለበትም። እውነተኛው ትንሣኤ ማለት ያ ለዛኛው ትንሣኤ የሚጋብዘን አሳልፎ የሚሰጠን ይሄኛው ትንሣኤ ነው። ትንሣኤ ህሊና የሚባለው ትንሣኤ ልቦና የሚባለው ይሄ ነውና መንፈሳዊ ትንሣኤ ህሊናዊ ልቦናዊ ትንሣኤ ያስፈልገናል ማለት ነውና የክርስቶስን ትንሣኤ ስናከብር ሁላችንም ኦርቶዶክሳውያን ይህንን የምትሰሙ የምትከታተሉ ሁሉ ትንሣኤ ልቦና ትንሣኤ ህሊና መነሳት ይገባናል። ይህ ማለት ደግሞ ከወንድሞቻችን ጋር በፍቅር ከጎረቤቶቻችን ጋር በፍቅር ከቤተሰቦቻችን ጋር በፍቅር ስንሆን ከዛ ጎረቤቶቻችን ሳንረሳ መንገድ ላይ የወደቁትን ሳንረሳ ቤተክርስቲያን በር ላይ የወደቁትን ሳንረሳ የተራቡ የተራቆቱትን ሳንረሳ የታሰሩትን የታመሙትን ሳንረሳ የተቸገሩ ብቸኞችን ሳንረሳ እነሱንም ጭምር አብረን በትንሣኤው ዕለት ደስ ብሏቸው እንዲውል ማድረግ ይገባናል። ትንሣኤ የመላእክትም ደስታ ነው፣ የሰው ልጆችም ደስታ ነው። ሁሉም ተደስቶ በሚውልበት ሰዓት አዝኖ የሚውል እኛን የመሰለ ክርስቶስ የሞተለት የተነሳለት ሰው እንዳይኖር ሁላችንም ይህንን ማሰብ ይገባናል ማለት ነውና ለሁላችሁ መልካም ትንሣኤ እንዲሆን እንመኛለን። መልካም ትንሣኤ ይሆንላችሁ። እንኳን አደረሳችሁ።